በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሐሙስ ብሎ ወርኃ ኅዳር በዛቲ ዕለት ኮነ ሰማዕተ ፕሉፓዴር ዘበትርጓሜሁ መፍቀሪ አብ ወአዲ ትርጓሜሁ ገብረ ኢየሱስ ክርስቶስ ወመርቆሬዎስ ብሂል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ኅዳር 25 በዚች ቀን የስሙ ትርጓሜ መርቆሬዎስ የሆነ ፕሉፓዴር በሰማዕትነት አረፈ። መርቆሬዎስም ማለት የአብ ወዳጅ ማለት ነው። በሁለተኛም ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስሬት ከምትባል ሀገር ነው። እርሷም የአባቱና የአያቱ ሀገር ናት። እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። የአባቱና የአያቱ ስራቸው አውሬ ማደን ነበር። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ከገጸ ከላባት ወገንም ሁለት ወንዶች ተገናኟቸውና የቅዱስ መርቆሬዎስን አያት በሉት። ሁለተኛም አባቱን ሊበሉት ፈለጉ። ከእግዚአብሔር የታዘዘ መልአክም ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩትም አላቸው። ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያን ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋዎች ሆኑ። አብረውትም ወደ መንደር ገቡ። ከዚህ በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፕሉፓዴር ብለው ጠሩት። የውሻ መልክ ያላቸውም በእነርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ ወላጆች አስቀድሞ አረማውያን ነበሩና የክርስትና ጥምቀትንም ጸጋ በተቀበሉ ጊዜ የቅዱስ መርቆሬዎስን አባት ኖህ ብለው ሰየሙት። እናቱንም ታቦት አሏት። ፕሉፓዴርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የኖህንና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አቀረባቸው። በዚያን ጊዜ እግዚአብሔር በንጉሡ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሡ ያቀረባቸውን ሁሉንም አራዊት አጠፏቸው። ንጉሡም ይህን ባየ ጊዜ እጅግ ፈራ። የአራዊትንም ተፈጥሯቸውን ያርቅ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሬዎስን አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መለሰላቸው። ገራሞችም ሆኑ። ከዚህ በኋላ የቅዱስ መርቆሬዎስን አባት ንጉሡ ወስዶ ገዥና የሰራዊት አለቃ አድርጎ ሾመው። የውሻ አራያ ያላቸው የሚታዘዙለት ነበር። ከእርሳቸውም የተነሳ ሁሉም ይፈሩ ነበር። ከዚህ በኋላ የቅዱስ መርቆሬዎስን አባት የሾመውን ንጉሥ ይወጋ ዘንድ ከሃዲ ንጉሥ ተነሳ። ንጉሥም ከጦር ሰራዊት ጋር የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። ከሃዲ ንጉሥ ግን እነዚያን የውሻ አራያ ያላቸውን አባብለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮችን ላከ። ባመጧቸውም ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። ባልሰሙትም ጊዜ ሊያሰቃያቸው ጀመር። አንዱ አምልጦ ሸሽቶ ወደ ጌታው ሄደ። ሁለተኛውም በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው፣ ግን አላገኛቸውም። ንጉሡ የእሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንኑ የሞተ መስሎት ነበርና የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ። ከንጉሥ ወታደሮችም አንዱ ንጉሡ ያሰበውን በጽሙና ነገራት። እርሷም ይህንን ወታደር ከሀገር ውስጥ በስውር ያወጣት ዘንድ ለመነችውና ከልጇ ከብፁዕ መርቆሬዎስ ጋር ወጥታ ወደ ሌላ ሀገር ሄደች። ንጉሡም ከእርሱ የሆነውን የመኮንኑንም የመርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩ ታዘዘ። የውሻ ምልኮች ያላቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያመጣቸውና አገሮቹን ያጠፋል ብሎ ይጠራጠራልና ስለዚህ እጅግ ይፈራዋል። ከዚህ በኋላ ደግሞ በንጉሡ ላይ ጦርነት ተነሳ። የቅዱስ መርቆሬዎስም አባት ወደ ጦርነቱ ወጣ። በእግዚአብሔር ፈቃድ ይዘው ማረኩት። ወደ ሮሚዮም ንጉሥ አቀረቡት። ንጉሡም ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ። እጅግም ወደደውና ከጥቂት ቀኖች በኋላ በመርዶሳውያን ሀገሮች ላይ ሁሉ ገዢ አድርጎ ሾመው። ክብር ይግባውና በጌታችን በኢየሱስ ክርስቶስም ፈቃድ ሚስቱና ልጁ መርቆሬዎስ ወዳሉበት ሀገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀች። እርሱ ግን አላወቃትም ነበር። በአንዲት ዕለት እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን መርቆሬዎስን ወስዳ ያማሩ ልብሶችን አልብሳ ሂዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜም ጭፍሮች ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስም እናት መጥታ ጌታዬ ሆይ እኛ መጻተኞች ነን፣ አንተም መጻተኛ እንደሆን ባወቅኩ ጊዜ ልጄ ካንተ ጋር እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደች መረመራት። እርሷም ሚስቱ እንደሆነች ነገረችው። በዚያን ጊዜ አወቃት። ልጁን መርቆሬዎስንም አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑት። ያንንም የእንግዳ ማረፊያ ቤተ ክርስቲያን አደረጉት። እግዚአብሔርንም እያመሰገኑ በአንድነት ኖሩ።
ከዚህ በኋላ አባቱና እናቱ በሞቱ ጊዜ ንጉሡ ቅዱስ መርቆሬዎስን ወስዶ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። ቅዱስ መርቆሬዎስን መኮንንነትን በተሾመ ጊዜ ያገጸ ከልብ ከእርሱ ጋር ነበረ። ወደ ጦርነትም አብሮት የሚወጣ ሆነ። ለመዋጋትም በሚሻ ጊዜ የቀድሞ የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ነበር። ማንም ሊቋቋመው የሚችልም የለም። ለቅዱስ መርቆሬዎስም ታላቅ የድል አድራጊነት ኃይል ተሰጠው። ዜናውን በሁሉ ቦታ ተሰማ። በቤተ መንግሥት ሰዎችም ከፍ ከፍ አለ። እንዲህም ሆነ ያን ጊዜ በዚያን ወራት በሮሚ ሀገር ጣዖትን የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶቹም የበርበር ሰዎች ተነሱበት። እርሱም ከእርሳቸው ጋር ሊዋጋ ሰራዊቱን ሰብስቦ ወጣ። እነርሱ ግን እንደ ባሕር አሸዋ ብዙ ነበሩ። ብዛታቸውንም ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃችን አሳልፎም ሊሰጣቸው አለውና አትፍራ አለው። ከዚህ በኋላ ቅዱስ መርቆሬዎስ የእግዚአብሔርን መልአክ በውጊያ ውስጥ አየው። የተሳለ ሰይፍም በእጁ ውስጥ አለ። ያችንም ሰይፍ ሰጠውና እንዲህ አለው፣ ጠላቶችን ድል ባደረክ ጊዜ ፈጣሪ እግዚአብሔርን አስበው። ጠላቶችንም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጠውለት ለምን የፈጣሪህን የእግዚአብሔርን ስም መጥራት ረሳህ አለው። ጦርነቱም ከተፈጸመ በኋላ ንጉሥ ዳኬዎስ ለጣዖቱ ዕጣን በማሳረግ በዓል እንዲያደርግ ወደደ። ቅዱስ መርቆሬዎስም ለበዓል ማክበር አብሮት አልወጣም፣ ወደ ቤቱ ሄደ እንጂ። ሰዎችም ቅዱስ መርቆሬዎስ እንዳልመጣና ዕጣንን ማሳረግ እንዳልተባበረ አስረዱት። በዚያን ጊዜ ንጉሥ መልእክተኞችን ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ዕጣን ለማሳረግ ከኔ ጋር ለምን ያልመጣህ? የኔን ፍቅርስ እንዴት ተውህ? አለው። በዚያን ጊዜ ትጥቁንና ልብሱን ወረወረለትና ንጉሡን እንዲህ አለው፣ እኔ ክብር ይግባውና ጌታዬ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም። ንጉሥ ዳኬዎስም ይህን በሰማ ጊዜ እጅግ ተቆጣ። እርጥብ በሆኑ የሽመል በትሮች እንዲደበደቡ ታዘዘ። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሡም እንዳዘዘ ይህን ሁሉ አደረጉበት። በዚያን ጊዜ የሀገር ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የቀጳዶቅያና የእስያ ክፍል ወደሆነች ወደ ቄሳርያ በብረት ማሰሪያ አስሮ ላከው። በዚያም እንዲያሰቃዩት አዘዘ። ካሰቃዩትም በኋላ ንጉሥ ዳኬዎስ እንዳዘዘ ራሱን በሰልፍ ቆረጡትና ተጋድሎውን ፈጽሞ በመንግሥት ሰማያት የሕይወት አክሊልን ተቀበለ። የማይጠፋ ሰማያዊ አክሊልንም ተቀዳጅቶ ወደ ዘላለም የሕይወት ርስት ገባ። ከዚህ በኋላ በዓለም ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ታላላቅ የሆኑ ድንቆች ታምራቶችን በውስጣቸው ገለጠ። ከታምራቱም አንዱ ኡልያኖስ በነገሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ካደ። በዚያም ወራት ቅዱስ ባስልዮስ የቂሳርያ ሊቀ ጳጳስ ነበረ። ታምራቱ በተጻፉበት መጽሐፉ እንደተጻፈ ምዕመናን በጽኑ ስቃይ ኡልያኖስ ባሰቃየ ጊዜ መክሮ አስተምሮ ከስህተት ይመልሰው ዘንድ ቅዱስ ባስልዮስ ወደ እርሱ መጣ። ኡልያኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይግባውና ጌታችንን ሰደበ። ቅዱስ ባስልዮስንም አሰረው። በዚያም በእስር ቤት የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባስልዮስ ጸለየ። ስዕሉም ከቦታው ታጣ። ያን ጊዜ ወደ ቅዱስ ኡልያኖስ ሄዷልና በጦርም ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲው ኡልያኖስ እንደገደለው አውቆ እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን? ያን ጊዜም አዎን እንደሚል ስዕሉ ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። የዚህም የቅዱስ መርቆሬዎስ ሌላው ታምር ከምስር ሀገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበር። የእስላሞችንም ሕጋቸውንና መጻሕፍቶቻቸውንም ተምሯል። በአንዲት ዕለትም ወደ ባህር ዳርቻ በመንገድ አልፎ ሲሄድ አንዲት የተፈረደበትን ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስትና ጥምቀትን የተጠመቀ የንጉሥ ጭፍሮችም ይዘውታል። ሊያቃጥሉትም ጉድጓድም ሰው በውስጡ ታላቅ እሳት አንድደው አዘጋጅተውለታል። ብዙዎች ሰዎችም ሲቃጠል ለማየት ተሰብስበው ነበር። ያም የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረብ ብሎ አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? በኋላም በገሃነም እሳት ውስጥ ለመኖር አንተ እግዚአብሔርን ባለ ልጅ ታደርገዋለህን? 3 አማልክትንም የምታምነህና ክፉ ነገር ነውና ይህን ስድብ ትተህ እኔን ስማኝ አለው። ያ የተፈረደበትም እንዲህ ብሎ መለሰለት፣ እኛ የክርስቲያን ወገኖች 3 አማልክትን የምናመልክ ከሃዲያን አይደለንም፣ አንድ አምላክ እናመልካለን እንጂ። ይኸውም አብ ወልድ መንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃሉ ነው እንጂ። መንፈስ ቅዱስም ሕይወቱ ነው። የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብህ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብ በርቶልህ እንደ እኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ። ያም ወጣት እስላም በሰማው ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አውልቆ አፉን ፊቱንና ራሱን ጸፋው። ይህን የምትለው ከኔ ዘንድ አይደረግም እያለ አብዝቶ አሰቃየው። የተከበረው የሰማዕትም ይህን ያልኩህን አስበ የምትጸጸበት ጊዜ አለህ አለው። በዚያን ጊዜ ራሱን በሰይፍ ቆርጠው ስጋውን ከእሳት ማንደጃ ውስጥ ጨመሩ። ከዚህ በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሱም ወታደሮች እየጠበቁት 3 ቀን ኖረ። ከዚህ በኋላ ከቶ እሳት ምንም ሳይነካው እንደተፈተነ ወርቅ ሆኖ ስጋውን አገኙት።
ይህንንም ለንጉሥ ነገሩት። እርሱም እንዲቀብሩት አዘዘ። ያም ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተናገረው ከሐዘኑ ብዛት የተነሳ የማይበላና የማይጠጣ ሆነ። እናትና ወንድሞቹም ወደ እርሱ ተሰብስበው የማትበላ የምትጠጣ በአንተ ላይ የደረሰ ምንድን ነው አሉት። ክብር ይግባውና ለጌታችን ኢየሱስ ክርስቶስ ምስክር የሆነውን የተናገረውን ነገራቸው። እነርሱም ይህ አሳች የተናገረውን ተወው፣ በልብ አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጽናናም። በዚያም ወራት ወደ ሐሰተኛ ነቢያቸው መቃብር ለመሄድ የሚሹ ሰዎችን አይቶ ከሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠው። ለወዳጁ ማደራ ብሎ ሰጠውና አብሮት ሄደ። በሌሊትም ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኮስ ተገለጠለት። በፊቱም ቆሞ ትድን ዘንድና ተከተለኝ አለው። እንዲህም ሁለተኛ ሶስተኛ ተገልጦ ተናገረው። በደረሱም ጊዜ ስራቸውን ፈጽመው ወደ ሀገራቸው ተመለሱ። 7 ቀንም ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ስጋዊ ግዳጅ ያወጣት ከገመል ላይ ወርዶ ለመጸዳዳት ዘወር አለ። ባልንጀሮቹም በበረሃ ውስጥ ተውት ሄዱ። ከእሳቸውም ጋር የሚጓዝ መስሏቸዋልና። በተነሳም ጊዜ ተቅበዘበዘ፣ ወዴት እንደሚሄድም አላወቀምና አራዊትም እንዳይበሉት ፈርቶ ደነገጠ። በዚያም ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕት ቅዱስ መርቆሬዎስን ቤተ ክርስቲያን አስታውሶ በልቡ እንዲህ አለ። ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያን ጊዜ ክርስቶስ ምስክር መርቆሬዎስ ወይ በዚህ በረሃ ካሉ አራዊት አፍ በዛሬዋ ዕለት ካዳንከኝና ያለ ጥፋት ካወጣኸኝ እኔ ክርስቲያን እሆናለሁ ብሎ ተሳለ። ወዲያውኑ መልኩ የሚያምር ጎልማሳ የከበረ ልብስ የለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣ። እናንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋህ? አለው። ወጣቱም ስለ ስጋ ግዳጅ ከገመል ላይ ወረድኩ፣ ባልንጀሮቼ ትተውኝ ሄዱ አለው። ባለ ፈረሱምና በኋላዬ በፈረሱ ላይ ተፈናጠጥ አለው። በዚያን ጊዜ ወደ አየር በረረ። በምስር ሀገር ወዳለች የቅዱስ መርቆሬዎስ ቤተክርስቲያንም እንዳይን ጥቅሻ አደረሰውና እንደተዘጋች ከውስጡ አስገባው። ከፈረሱ ላይም አውርዶ በዚያ ቆመው። ወደ መጋረጃ ውስጥም ገብቶ ከእርሱ ተሰወረ። የቤተክርስቲያኑን መጋቢ በሌሊት በመጣ ጊዜ ቤተክርስቲያኒቱን ከፍቶ ሲገባ ይህን ወጣት ከመካከል ቆሞ አገኘው። ደንግጦ ሊጮህ ፈለገ። ጠቀሰውና ወደ እኔ ዝም ብለህና አለው። ወደ እርሱም ሲቀርብ ይህች ቦታ የማናት አለው። የቤተ ክርስቲያኒቱ መጋቢም ይህች በምስር ሀገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት። አንተን ግን ልቡ እንደጠፋ ሰው ስትናገር አይሃለሁ። ከዚህ ምን አመጣ? አሁንም ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት። ልቤ እንዴት አይጠፋ? እኔ በዛሬው ሌሊት በገሌ በረሃ ሳለሁ ፈረስ ላይ የተቀመጠ ሰው ተገለጠልኝና ከኋላው በፈረሱ አፈናጠኝ፣ ከዚህም አድርሶ ተወኝ አለው። መጋቢም የዚያችን በረሃ ስም በሰማ ጊዜ ያደነቀ፣ እንዲህም አለ። ልብህ ጠፍቷል በማለቴ መልካም የተናገርሁ አይደለም፣ የምትናገረውን አታውቅምና። የዚህ በረሃ ስሙ መጠኑ የ22 ቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተ ወንበዴ ነህ። የቅዱስ ሰማዕት መርቆሬዎስ ኃይል ያለ ገመድ አስሮሃል። እርሱ የዚህን ዓለም ክብር ንቆ የተወ ክብር ይግባውና ስለ ክርስቶስም ከሃዲዎች ጽኑ ስቃይ አሰቃይተው የገደሉት ክርስቶስን በመንግስቱ ውስጥ የተቀበለው በቦታዎች ሁሉ ላይ አብያተ ክርስቲያን የታነጹለት በውስጣቸውም እግዚአብሔርን የሚያመሰግኑበት እርሱ መርቆሬዎስ ነው። ለተማጸነበት ሁሉ ይማልዳልና ድንቆች የሆኑ ታላላቅ ታምራቶችን ያደርጋልና አለው። ያም ወጣት መጋቢውም መልኩ እንዴት ነው? ምን ይመስላል? አለው። መጋቢውም አካሉ አንተን ይመስላል አለው። ይህንንም ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም በገሌ በረሃ ያታየኝ በእውነት ይህ ነው፣ በፈረሱም ላይ አፈናጦ ወደዚህ ያደረሰኝ ይህ ነው። እነሆ ታጥቋት በወገቡ ላይ ያየኋት የወርቅ ማታጠቂያውም ይህችን አሰማኝ ልንገርህ። እኔ በዚች አገር የምኖር አባቴም ስሙ ረጋ የሚባል መስፍን የሆነ እስላም የሆንኩ ሰው ነኝ። ክርስቲያንም ለመሆን ይቺ ምልክት ትበቃኛለች። አሁንም በቦታ ውስጥ ሰውረኝ፣ ለማንም ስራዬን አትግለጥ። የክርስትና ትምህርትን አስተምሮ የእግዚአብሔርን መንገድ የሚመራኝን አምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትና ጥምቀትን ማጠመቁ። ከዚህ በኋላ ወደ ነቢያቸው መቃብር የሄዱ የሊያ እስላሞች በአንድ ወራቸው ደረሱ። ዘመዶቻቸውም ሊቀበሏቸው ወጡ። ይህን ወጣት የመስፍን ልጅ ግን አላገኙትም። አባቱ ማደሪያ ያስጠበቀውን ወዳጁን ጠየቀው። በጠየቀው ጊዜ እርሱ በበረሃ ውስጥ ቀርቶ እንደ ጠፋ እያለቀሰ ነገረው። አባቱን በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲሁም ቤተሰቦች ሁሉ 40 ቀኖች ያህል አለቀሱለት። ከዚህ በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህን ክርስቲያን የሆነውን ወጣት አንድ እስላም አየው። ወደ ወላጆቹም ሂዶ እንዲህ ብሎ ነገራቸው። ልጃችሁ በበረሃ ውስጥ የሞተ ከሆነ በመርቆሬዎስ ቤተ ክርስቲያን ደጅ ያየሁት እርሱን ባልመሰለኝ ነበር። እስቲ ሂዳችሁ አረጋግጡ አላቸው። በሰሙም ጊዜ በስውር ሂደው ፈለጉት፣ አግኝተውም ይዘው ወሰዱት። እንዲህም በወገኖቻችን መካከል ልታሳፍረን ይህን የሰራኸው ምንድነው አሉት። እርሱም እኔ በሕያው እግዚአብሔር ልጅ በጌታ ኢየሱስ ክርስቶስ በፈጣሪ ኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ መለሰላቸው። ይህንንም ሲል ታላቅ ስቃይን አሰቃይተው ከጨለማ ጉድጓድ ውስጥ ጣሉት። ሽንታቸውን በላዩ እየደፉ የቤት ጥራጊን እያፈሰሱበት ያለ መብልና ያለ መጠጥ በዚያ 7 ቀንና ሌሊት ኖረ። እናቱ ግን ቀንም ሌትም በላዩ የምታለቅስ ሆነች። ከልቅሷን ብዛት የተነሳ ከጉድጓድ አውጥተው እኛ ወደማናይህ ቦታ ሂድ አሉት።
ወዲያውኑ ወደ አስቄጥስ ገዳም ሂዶ በዚያ እያገለገልና እየተጋደለ 2 ዓመት ኖረ። ከዚህ በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኮስ ወደ ምስር ከተማ ሂደህ ሃይማኖትን ከምትገልጽ በቀር በዚህ መኖር ለአንተ አይጠቅምህም አለው። ወዲያውኑ ተነስቶ ወደ ምስር ከተማ ሄደ። አባቱም ባየው ጊዜ ከሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበር፣ የእስልምና ሃይማኖትን ትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሱም ስለ አንተ የሚናገሩት እውነት ነውን? አለው። እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሬዎስ እንደተገለጠና ከእርሱ ጋር በፈረስ እንዳስቀመጠው በምስር ሀገር ወዳለች ቤተክርስቲያንም የ22 ቀን መንገድ እንደ ዓይን ጥቅሻ አድርሶ ከውስጧ እንዳስገባው ስዕሉንም አይቶ ያመጣው እርሱን መሆኑን እንደተረዳ ለንጉሱ ነገረው። ንጉሱም በሰማ ጊዜ እጅግ አደነቀ፣ ታላቅ ፍርሃትም አደረበት። አደርግልህ ዘንድ የምትሻው ለምነኝ አለው። እርሱም በቅዱስ መርቆሬዎስ ስም ዳግመኛ በመላእክት አለቃ በቅዱስ ሚካኤል ስም ቤተክርስቲያን እንድሰራ ታዝልኝ ዘንድ እሻለሁ አለው። ንጉሱም በአስቸኳይ እንዲታነጹለት አዘዘለ። በውስጣቸውም ታላላቅ የሆኑች ድንቆች ታምራቶች ተገለጡ። እርሱም በአበምኔት ሆኖ ወደ እርሱ ብዙዎች መነኮሳት ተሰበሰቡ። 2 ድርሳናትም ደረሰ። ከሃዲያንንም አስተምሮ ወደ ቀናች ሃይማኖት መለሳቸው። ለእግዚአብሔርንም አገልግሎ በሰላም አረፈ። ለዚህ መነኮስ የክርስትና ጥምቀትን በተቀበለ ጊዜ ያወጡለት ስም ዮሐንስ ነው። ለእግዚአብሔር ምስጋና ይሁን፣ እኛን በቅዱስ መርቆሬዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ መርቆሬዎስ ዘሮሙ እስተ ጽዕነ ፈረስ ጸሊም አመታ አንደዱ ታይቴከም ውሉደ መርገም መቅሰም ቅሱፍ አባልከ እንተ ውህዘ ደም አራያ ዝናም ብዙ ለአጥፍኦ ለፍህም። በዚህች ዕለት የአቃሪዎስና የሮማኖስ መታሰቢያቸውን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።